የእግዚአብሔር ልጅ እሱ ለዘላለም ጌታ ነው። መጽሐፈ መሳፍንት ምዕራፍ 1 ከቁጥር 1 ጀምሮ ያለውን ቃል አብረን እናነባለን። መጽሐፈ መሳፍንት ከኢያሱ መጽሐፍ ቀጥሎ ያለውን መጽሐፈ መሳፍንትን እንከፍታለን። ምዕራፍ 1ን ከቁጥር 1 ጀምሮ ያለውን ጥቂት። እንዲህም ሆነ ኢያሱ ከሞተ በኋላ የእስራኤል ልጆች ከነዓናውያንን ለመዋጋት ማን በፊት ይውጣልን ብለው እግዚአብሔርን ጠየቁ። እግዚአብሔርም ይሁዳ ይውጣ፣ እነሆ ምድሪቱን በእጁ አሳልፌ ሰጥቻለሁ አለ። ይሁዳም ወንድሙን ስምዖንን ከነዓናውያንን እንዋጋ ዘንድ ከኔ ጋር ውጣ፣ ወደ ዕጣዬ ውጣ፣ እኔም ደግሞ ከአንተ ጋር ወደ ዕጣ እሄዳለሁ አለው። ስምዖንም ከእርሱ ጋር ሄደ። ይሁዳም ወጣ፣ እግዚአብሔርም ከነዓናውያንን ፌርዛውያንን በእጃቸው አሳልፎ ሰጣቸው። ከእነርሱም በቤዜቅ ውስጥ 10,000 ሰዎችን ገደሉ። አዶኒቤዜቅም በቤዜቅ አገኙትና ተዋጉት። ከነዓናውያንና ፌርዛውያን መቷቸው። አዶኒቤዜቅም ሸሼ፣ አሳዶም ያዙት። የእጁንና የእግሩንም አውራ ጣት ቆረጡ። አዶኒቤዜቅ የእጃቸውና የእግራቸውን አውራ ጣት የቆረጠው 70 ነገሥታት ከገበታው በታች ፍርፋሪ ይለቅሙ ነበር። እኔ እንዳደረግሁ እግዚአብሔር እንዲሁ መለሰልኝ አለ። ወደ ኢየሩሳሌምም አመጡት፣ በዚያም ሞተ። የይሁዳ ልጆች ኢየሩሳሌምን ተዋግተው ያዟት፣ በሰይፍ ስለትም መቷት፣ ከተማይቱንም በእሳት አቃጠሏት። ከዚያም በኋላ የይሁዳ ልጆች በተራራማው አገርና በደቡብ በኩል በቆላውም ውስጥ የሚኖሩ ከነዓናውያንን ሊዋጉ ወረዱ። ይሁዳም በኬብሮን የሚኖሩትን ከነዓናውያንን ሊዋጋ ሄደ። የኬብሮንም ስም አስቀድሞ ቂርያትአርባቅ ነበረ። ሴሲንና አኪማንን ታልሜንም ገደሉ። ከዚያም የደርቤን ሰዎች ሊዋጋ ሄደ። አስቀድሞም የደርቤ ስም ቂርያትሤፍር ነበር። ካሌብም ቂርያትሤፍርን ለሚመታና ለሚይዝ ልጄን አካዛን አጋባዋለሁ አለ። የካሌብም ትንሽ ወንድም የቄኔዝ ልጅ ጎቶልያ ያዘ፣ ልጁንም አካሳን አጋባው እያለ ይቀጥላል። ኢየሱስ ያድናል። በዚህ ክፍል ላይ ኢያሱ ከሞተ በኋላ የእስራኤል ልጆች ከነዓናውያንን ለመዋጋት፣ ጠላቶቻቸውን ለመዋጋት፣ አስጨናቂዎቻቸውን ለመዋጋት ከዚያ በፊት ሲመራቸው የነበረው ከፊታቸው እየወጣ ከጠላቶቻቸው ጋር እየገጠመ የነበረው ኢያሱ ስለነበረ በኢያሱ አማካኝነት ይወጡና ይገቡ ስለነበረ ኢያሱ በነበረበት ዘመን ጠላቶቻቸው ኦልሬዲ ተመተው ተሸንፈው በሰላም ይኖሩ ነበረ። ኢያሱ ከሞተ በኋላ ግን መሪ ስላልነበረ፣ ከፊታቸው የሚወጣ ሰው ስላልነበረ፣ የሚመራቸው ሰው ስላልነበረ የእስራኤል ልጆች አንድ ነገር በእግዚአብሔር ፊት አደረጉ። እርሱም ምንድነው? እግዚአብሔር በኢያሱ ፈንታ ሰው እንዲሰጣቸው በእግዚአብሔር ፊት ጊዜ ሰጥተው መጸለይ ነበረ። እግዚአብሔር ሰው እንዲሰጣቸው ወይም እግዚአብሔር ሰው እንዲተካላቸው በእግዚአብሔር ፊት እግዚአብሔር የመረጠውን ሰው እንዲሰጣቸው በእግዚአብሔር ፊት ጸለዩ። እግዚአብሔርም የእስራኤላውያንን ጸሎት ሰማ። ክብር ለኢየሱስ ይሁን። እግዚአብሔርም ጸሎታቸውን ሰማና እንደዚህ አላቸው ለእስራኤል ልጆች፣ ይሁዳ ይውጣ አለ። ይሁዳ ደግሞ በአባቱ በያዕቆብ ተባርኮ ነበረ። አስቀድሞ በዘፍጥረት መጽሐፍ ላይ ሄዳችሁ ሲታዩ ይሁዳ በኩር እንዲሆን መሪ እንዲሆን አባቱ መርቆት ነበር። ያ የአባቱ ምርቃት ወይም የአባቱ በረከት ይሁዳን አሁን ፈልጎ ሲያገኘው እንመለከታለን። ኢየሱስ ያድናል። አሜን በሏ። በዚህ ማለዳ አንድ በረከት ልባርካችሁ። በአባት በእናት የምትባረኩ እህቶች፣ ወንድሞች በኢየሱስ ስም ዘመናችሁ ይለምልም። አባቱ ባርኮት ነበረ። ስለ ይሁዳ ባርኮታል። ይሁዳ መሪ እንዲሆን፣ አሸናፊ እንዲሆን፣ እግዚአብሔር ምድሪቱን አሳልፎ እንዲሰጠው ያዕቆብ ባርኮት ነበር። ያ በረከት
አሁን ወደ ይሁዳ ሲመጣ እናያለን። አያችሁ፣ እርግማንም ይሁን በረከትም እንደሚከተላችሁ ማወቅ አለባችሁ። እናት የባረካችሁ በረከትም ይደርሳል። አባት የባረከውን በረከት ይደርሳል። ከረገመህም ይደርሳል፣ ከረገመሽም ይደርሳል፣ ከባረከህም ደግሞ ይደርሳል። የአባት የእናት በረከት ቀላል እንዳይመስላችሁ። ተምራችሁ ከምታገኙት የሚበልጥ ነው የእናት የአባት በረከት። ሰርታችሁ ነግዳችሁ ለፍታችሁ ከምታገኙት በላይ ነው የአባት በረከት። አባት የሚባል ነገር እግዚአብሔርን ይወክላል። ኢየሱስ ጌታ ነው። አሜን በሏ። ኢየሱስ ጌታ ነው። ስለዚህ እግዚአብሔር አምላክ እንደዛ አይነት ከእናት ወይም ከአባት የሚወጣውን የአንደበት በረከት ምን ያደርገዋል? ያጸነዋል። በዚህ ክፍል ላይ ይሁዳን ያዕቆብ ባርኮት ነበር። ያ በረከት አሁን ጊዜውን ጠብቆ ወደ ይሁዳ ሲመጣ እንመለከታለን። እግዚአብሔር መጣና እንደዚህ አለ፣ አሁን ማን ይውጣ ከፊታቸው? ይሁዳ። እግዚአብሔር መልስ ሰጣቸው። አሜን፣ ክብር ለእግዚአብሔር ይሁን። ይሁን እውቀት ስላለ ይሁን ወይም ገንዘብ ስላለ የሆነ እግዚአብሔርን ሳትጠይቅ ሩጫ አትጀምር። አንደኛ ነገሥት ምዕራፍ 22 ከቁጥር 5 ጀምራችሁ ሲታነቡ አንድ በጣም እስቲ እናንብበው እሱን ቃል። አንደኛ ነገሥት ምዕራፍ 22 ከቁጥር 5 ጀምሮ ምንድን ነው የሚለው? ኢዮሳፍጥም የእስራኤልን ንጉሥ የእግዚአብሔርን ቃል አስቀድመ ትጠይቅ ዘንድ እለምንሃለሁ አለው። አየ፣ ወደ ውጊያ ከመውጣት በፊት ወደ ጦርነት ከመውጣት በፊት የእግዚአብሔርን ቃል አስቀድመ ትጠይቅ ዘንድ እለምንሃለሁ አለው። እግዚአብሔር ውጣ ሳይልህ እንዳትወጣ፣ እግዚአብሔር ጀምር ሳይልህ እንዳትጀምር። ምክንያቱም እግዚአብሔር የሌለበት ነገር ውጤቱ ኪሳራ ስለሆነ። እየሰማችሁ ነው? በደንብ ጥቂት ጊዜ በደንብ ጆሮ ሰጥታችሁ ስሙ። ጌታ ይባረክ። እግዚአብሔር የሌለው ነገር ውጤቱ ምንድነው? ኪሳራ ነው። እግዚአብሔር ውጣ ሳይልህ ከወጣ ትወድቃለህ፣ ትከስራለህ፣ ፌል ታረጋለህ፣ ትጨነግፋለህ። እግዚአብሔር ውጣ ካለ ግን መንገድ የተቃና ይሆናል። አሜን አትሉም? ኢዮሳፍጥ ንጉሥ ነው። ኢዮሳፍጥ ብዙ ሰራዊት አለው። ኢዮሳፍጥ ብዙ ወታደር አለው። በጣም አቅም ያለው ሰው ነው። ግን ምን እያለ ነው? እግዚአብሔርን መጀመሪያ እንጠይቀው አለ። እግዚአብሔር ውጣ ሳይለን ከወጣን እንወርቃለን፣ እንሸንፋለን። ስለዚህ የእግዚአብሔርን ምሪት መጠየቅ ያስፈልገናል አለ። እግዚአብሔር ውጣ ካለሽ እህቴ መንገድሽ የተሳካ ይሆናል። ገንዘብ ስላለ ሮጤ የምትጀምረው መንገድ ሞት ያለበት መንገድ ይሆናል። ኪሳራ ያለበት መንገድ ይሆናል። አንድ ጊዜ 2004 ነው 5 አካባቢ አንድ 3 ልጆች እኔ ጋር መጡ። ሐዋሳ እያለሁ ሶስቱም ልጆች ወደ ሳውዝ አፍሪካ ለመሄድ ነው የፈለጉት እና ሶስቱም መጡ እንዲጸልይላቸው እግዚአብሔር እንግዲህ እንዲረዳን መንገዳችን እግዚአብሔር እንዲቀድም ሁሉን ነገር ጨርሰናል። ፓስፖርቱ ምኑም ገንዘቡም ሁሉም የሚቀበለንም ሰው ተዘጋጅቷል። ስለዚህ እስቲ ጸልይልን ብለው መጡ። ከዛ በኋላ ስለ ሶስቱም አንድ ቦታ ላይ እየጸለይኩ እያለው ከሁለቱ ልጆች ፊት የሆነ አደጋ ነው ማየው፣ ሞት ነው ማየው እና ሞት አያለው ከፊታቸው። ጥሩ ነገር አላየውም። ከዛ በኋላ እናንተ ሁለታችሁም ይሄንን መንገድ ባትሄዱ ጥሩ ነው አልኳቸው። ይሄንን መንገድ ባትሄዱ ጥሩ ነው። ምናልባት ብር ሊኖራችሁ ይችላል፣ ደግሞም ሊቀበላችሁ የተዘጋጀም ሰው ሊኖር ይችላል። ግን መንገዳችሁ ለአደጋ አለ አልኳቸው። መንገዳችሁ እግዚአብሔር ያልፈቀደው መንገድ ስለሆነ እንዶ ጊዜ ብትሰጡ ጥሩ ነው አልኩ። ወደ ቤተሰብ ተመለሱና በእግዚአብሔር ፊት ጸልዩ፣ ጊዜ ውሰዱ አልኩ። ምን እንዳሉ ታውቃል? ብድግ አሉና ገሰጹኝ። በኢየሱስ ስም እግዚአብሔር በስንት ነቢያት ተናግሮን ምስጋና በቤታችን አድርገን በክብር እኮ ተሸኝተን ነው የመጣነው። አንተ ደግሞ የመጨረሻ ባርከ እንድትሸኘን ነው እንጂ ተመለሱ እንድትለን አይደለም። አንሰማም አለና አንደኛው በጣም የሆነ በቃ የአፍላ ወጣትነት እንትን ስላለው ረግጦ ሄደ። ከዛ አንደኛውን ብቻ እግዚአብሔር
መንገዱን እንደቀደመ እግዚአብሔር ከእርሱ ጋር እንደሆነ ትንቢት ነገርኩት። ሦስቱም አብረው ጉዞ ጀመሩ። እየሄዱ እያሉ ግን አንድ ትልቅ ከባድ በረሃ አለ እና እሱ በረሃ ላይ በጣም እና በኮንቴነር ነው ተጭኖ የሚሄዱት። ድንገት ግን የሚዘለው ዘሎ ኮንቴነሩ ውስጥ ገባ፣ የሚገባው ገባ። በጣም ብዙ ልጆች ነበሩ። ከዛ ውስጥ ወደ 30 ነው ወደ 40 የሚያህሉ ልጆች እነዛን ሁለቱን ልጆች ጨምሮ እዛው በረሃ ላይ ቀሩ። ከዛ ሌሊት አንበሳ መጥቶ ቦጫጭቆ በላቸው። ያ ልጅ ብቻ በሰላም ሄዶ ገባ። ያ አንዱ ልጅ ብቻ ሬሳቸውም አልተገኘ፣ ምናቸውም አልተገኘ። መንገድ ላይ ቀሩ። እግዚአብሔር መንገድ ላይ ከመቅረት ይጠብቀን። አንዳንድ ጊዜ ገንዘብ የሚያሻግረን ይመስለናል። አንዳንድ ጊዜ ሰው የሚያሻግረን ይመስለናል። ኖ ኖ ኖ፣ ገንዘብ አያሻግርም፣ ሰው አያሻግርም። ቃል ካለ ግን እግዚአብሔር ከቀደመ ግን በሲባሪም ቢሆን ትሻገራለህ። አረ ልቀቅና አሜን በልባክ። እግዚአብሔርን ሰምቴ ነው መጀመር ያለብሽ። እግዚአብሔርን ሰምቶ የጀመረ ሰው መንገዱ የተሰነካከለ አይሆንም። በዚህ ቦታ ላይ የእስራኤል ልጆች አንድ ነገር ከእግዚአብሔር ጠየቁ። እግዚአብሔር ሆይ ሲመራን የነበረ ሙሴ ማነው? ኢያሱ ሞቷል። አሁን በኢያሱ ምትክ ደግሞ ሰው ያስፈልገናል ብሎ ሲሉ እግዚአብሔር ይሁዳን ሰጥቻችኋለሁ አለ። ይሁዳ ይውጣ አለ። ከዛ በኋላ ቀጥሎ እግዚአብሔር እንደዚህ አለ፣ ምድሪቱንም ደግሞ በእጁ አሳልፌ ሰጥቻለሁ አለ። ክብር ለኢየሱስ ይሁን። ዛሬ ለ15 ሰዎች ሊባርክ በጌታ በኢየሱስ ስም እግዚአብሔር እንደ ኃያል እንደ ጨካኝ ከፊታችሁ ይውጣ። እግዚአብሔር ምድሪቱን አሳልፎ ይስጣችሁ። ጭንገፋ ከሕይወታችሁ ላይ ይመታ። ባዶነት ከሕይወታችሁ ላይ ይመታ። ኪሳራ ከሕይወታችሁ ላይ ይመታ። አሜን ላለ ይሁን። አጠገብ ያለው ሰው ጨብጠውና እግዚአብሔር አሳልፎ የሚሰጥ ነገር አለ በሉት። ቢያምንም ባያምንም እጁን ላጥ አድርገ ውሰድና በለው። እግዚአብሔር አሳልፎ የሚሰጥ ነገር አለ። የሚያስወርስ ምድር አለ በለው። ማጃኮቶ ዞሎፎኒያ ሪቫንታ ኬራ ባሻካንዳ እግዚአብሔር አሳልፎ ይሰጠኛል የሚል አማኝ ጮሆ አሜን ይበል። ከተማውን አሳልፎ ይሰጠኛል። አሜን። አካባቢውን አሳልፎ ይሰጠኛል። ያልተወረሰውን ያስወርሰኛል የሚል ረገጥ አድርጎ አሜን ይበላ። አሜን። ይውረስ በኢየሱስ ስም። አንድ ሰው አምኖ ይውረስ። እግዚአብሔር ምድሪቱን በእጁ አሳልፌ ሰጥቻለሁ። አየ እግዚአብሔርን ጠይቀ ሲጀምር መንገድ በክብር የተቀደመ ይሆናል። ሽንፈት አያገኝም። አሜን በላ። እግዚአብሔርን መጠየቅ ያስፈልጋል። ትዳር ያላገባችሁ እግዚአብሔር ትክክለኛ የትዳር አጋር እንዲሰጣችሁ ጊዜ ሰጣችሁ መጸለይ ያስፈልጋል። የሆነ ገንዘቡን አይታችሁ የሆነ ነገሩን አይታችሁ ሮጣችሁ አትግቡ። እግዚአብሔር ያንተ ፈቃድ አለ ወይ? እግዚአብሔር አንተ ያለህበት ወይ? አንተ የፈቀርከው እንጀራ ነው ወይ? ይሄ እንጀራ ብለህ መጠየቅ አለብህ። መጸለይ ያስፈልጋል። አንድ ጊዜ አንድ ዘማሪ ታዋቂ ዘማሪ ነው ኢትዮጵያ ውስጥ አንዲት በጣም አገልግሎቱን ዝማሬውን በጣም እንትን ብላ ከሩቅ አገር ከኢትዮጵያ ውጪ ሊታገበው መጣች። ባለ ሀብት ናት። በጣም ብዙ ገንዘብ አላት እና መጣች እና ልጁ እግዚአብሔርን አልጠየቀም፣ አልጸለየም። እቺ ሴት የእውነት ካንተ ነች ወይ የኔ እንጀራ ነው ወይ ብሎ አልጸለየም። ከዛ በኋላ ሊጋቡ ፕሮሰስ ጀመሩ ማለት ነው። ድንገት አንድ ነብይ ጋር እስቲ ለማንኛውም ይሄ ነብይ ይጸልይልን ብላ ይዟት ሄደ ነብዩ ጋር እና ነብዩ ደግሞ በአጋንንት ኃይል ላይ እግዚአብሔር በኃይል የቀባው ሰው ነው። አይኑ የተከፈተ ሰው ነው እና ልክ ልጅቷን ይዞ ሄደ እና ልክ ጸሎት ሲጀምር ነብዩ እላዋ ላይ አጋንንት አለ ዘንዶ ሪሊ ለካ ወገቧ ላይ የተደገመ የዘንዶ ቆዳ ወገቧ ላይ ከውስጥ በኩል ታጥቃለች። ልክ መንፈሱ መጮይ ሲጀምር ዘማሪው በር ከፍቶ የለም። ከዛ ሰውየው ገና ጸልዮ አጋንንት አስወጥቶ ልጅቷ ነፃ ከወጣች በኋላ ዘማሪ ከለየት ሄደ ሲባል የለም እሱ
ደንግጦ ከአካባቢው ጠፍቷል። ኢየሱስ ይችላል። ዛሬ ሊባርክ አንድ ጸሎት ልጸልይልህ። ከእግዚአብሔር ያልሆነ እድሜን ሊቀጭ የሚመጣ ማንኛውም የአጋንንት በር የተዘጋ ይሆን። ውሰጂ፣ ይዘጋ። ክብር የሌለበት በር፣ ሞገስ የሌለበት በር፣ በረከት የሌለበት በር፣ ሕይወትን ሊያበላሽ የመጣ ዛሬ ዘግቼዋለሁ። በኢየሱስም እግዚአብሔር የከፈተው እንጀራ እጅ ላይ ይግባ። እግዚአብሔርን ጠይቀ ጀምር። የምትጀምረውን ነገር እግዚአብሔርን ጠይቀ ጀምር። ንግድ ልትጀምር አስበሃል? ጸልይና ጀምር። የሆነ የውጭ ሀገር ልጆችሽን ለመላክ አስበሻል? ጸልየሽ ጀምሪ። አውሬ እንዳይበላቸው። ገንዘብ ስላለ ዘመድ ስላለ ሮጠ የምትገባው ነገር ህይወት ላይ መከራ ነው ይዞ የሚመጣ። እኔ ልንገር፣ እግዚአብሔር ተናግሮኛል። ብዙ ሰው እግዚአብሔርን ሳይጠይቅ ስለሚጀምር መጨረሻ ላይ ይማረራል። መጨረሻ ላይ ከእግዚአብሔር ጋር ይጣላል። እግዚአብሔር ግባ ሳይለው ይገባና በኋላ በእግዚአብሔር ላይ ያጉረመርማል። መጀመሪያም ስትገባ የገባው እግዚአብሔርን ጠይቀ አይደለም። ስለዚህ ንስሐ ገብተህ እንደገና ህይወት ማደስ ያስፈልጋል። እነዚህ ሰዎች ምንም ኃይል ቢኖራቸው ምንም አቅም ቢኖራቸው ምን እያሉ ነው? እግዚአብሔርን እየጠየቁ ነው። ምሪት እግዚአብሔር እንዲሰጣቸው። ከዛም እግዚአብሔር ጸሎታቸውን መለሰ። አሜን። ተገቢ ያለው እግዚአብሔር ጸሎትን ይመልሳል በሉት። በደንብ ንገሩ። እግዚአብሔር ጸሎትን ይመልሳል። አሜን አሜን። እግዚአብሔር ጸሎትሽን ይመልሳል። ይሄ 2018 ሳይት ይመለሳል። እግዚአብሔር ጸሎቴን ይመልሳል የሚል አሜን ይበል። ጸልዬ አልቅሼ እንዲሁማ በከንቱ እግዚአብሔር ጸሎትህን ይመልሳል። እጅን አንሳና እግዚአብሔር ጸሎቴን ይመልሳል በል። በር እንዲከፈትልኝ ነው የጸለይከው፣ እግዚአብሔር በርህን ይከፍታል። እግዚአብሔር ገንዘብ እንዲሰጥህ ነው የጸለይከው፣ እግዚአብሔር ገንዘብ ይሰጣል። እግዚአብሔር ሰው እንዲሰጥሽ ነው የጸለይሽው፣ እግዚአብሔር ሰው ይሰጥሻል። እግዚአብሔር ጸሎትን የሚመልስ አምላክ ነው። ማንም ሰው በእግዚአብሔር ፊት ጾሞና ጸልዮ መልስ ሳይቀበል አይነሳም። ምክንያቱም እግዚአብሔር ጸሎትን የሚሰማና የሚመልስ አምላክ ነው። ክብር ለእግዚአብሔር ይሁን። የእስራኤል ልጆች የጸለዩትን ጸሎት እግዚአብሔር መለሰላቸው። ምን አለ? ይሁዳ ይውጣ አለ። ይሁዳን ሰጥቻችኋለሁ አለ። ከዛስ ምድሪቱንም ደግሞ በእጁ አሳልፌ ሰጥቻለሁ። ክብር ለጌታ ይሁን። አየ ጸልየ ከእግዚአብሔር ጸልየ የምትቀበለው ነገር ሁሉ በረከት አለበት። ይሁንልህ። ሞት የለበትም፣ ጭንገፋ የለበትም፣ ስቃይ የለበትም። ከእግዚአብሔር ጸልየ የምትቀበለው ነገር በረከት አለበት፣ ጤና አለበት። ንገረው አጠገብ ይላል ለሁለት ለሶስት ሰው ከእግዚአብሔር ጸልየ የምትቀበለው ነገር በሉ ያሳርፋል፣ ያስደስታል። አሜን ነው። ምስጋናን በቤት ያበዛል በሉት። ሳትጸልይ የመጣ ነገር ደግሞ ያናውጣል፣ ያስጨንቅሃል። ነፍስ እስክትወጣ ይሰቅልሃል። ያለ ጸሎት የሚመጣ ነገር ሁሉ ምንድነው? ጭንቀትና መከራ ነው። ጸልይ የምታገኘው ነገር ግን ያሳርፋል። ክብር ለእግዚአብሔር ይሁን። ምድሪቱን በእጁ አሳልፌ ሰጥቻለሁ። ከዛ በኋላ አንድ ደግሞ ሶስተኛው ከዛም በኋላ ይሁዳ እግዚአብሔር ካመጣው በኋላ ሲምዖን የሚባለውን ወንድሙን እንደዚህ አለ። ስሙኝ፣ እንደዚህ አለ። አሁን እኔ ለጦርነት ልወጣ ነው፣ ጠላቶቼን ሊገጥም ነው። የእስራኤልን ሕዝብ ያስጨነቁትን እነዚህን ከናናውያንን ሊዋጋ ስለሆነ ከኔ ጋራ እንውጣ አለው። ማንን? ወንድሙን ሲምዖንን። ሲምዖንም ይሁዳን እንደዚህ አለ፣ እሺ ከአንተ ጋር አብሬ ይወጣለሁ አለ። ሁለቱም ልብ ለልብ ተስማሙ። ጌታ ይባረክ። ሊባርካችሁ። ከኔ ጋር ናችሁ? ግን ጥሩ ነው ስብከት፣ ደስ ይላል። ልብ ለልብ ምን ሆኑ? ተስማሙ። ይሁዳና ሲምዖን አንድ ሆኑ። አንድ መንፈስ፣ አንድ ልብ። ጌታ ይባረክ።
አብሬ እወጣለሁ አለ። ካንተ ጋር አብሬ ቆማለሁ አለ። አግዝሃለሁ አለ። እረዳሃለሁ አለ። ባለኝ አቅም ሁሉ ከጎኔ እቆማለሁ አለ። ወንድሙ ይሁዳ የጠየቀውን ጥያቄ ስምዖን በመልካም ነው የመለሰው። ጌታ ይባረክ። አብሬ ምን እሆናለሁ አለ? እቆማለሁ አለ። አልተቃወመም፣ እሺ አለ። ሁለቱም በአንድ ልብ ወጡ ይላል። በደንብ ስሙኝ። በአንድ መንፈስ ወጡ፣ በአንድ ልብ ወጡ። እግዚአብሔርም ጠላቶቻቸውን በእጆቻቸው አሳልፎ ሰጣቸው። ከኔ ጋር የሆነ ሰው እጁን ላጥ አድርጎ አሜን ይበል። በአንድ ልብ ወጡ፣ በአንድ መንፈስ ወጡ። እግዚአብሔርም ጠላቶቻቸውን በእጃቸው አሳልፎ ሰጣቸው ይላል። 10,000 በአንድ ጊዜ ምን አረጉ? ገደሉ ይላል። አየ፣ በአንድ መንፈስ በአንድ ልብ ስትቆም እግዚአብሔር ድልንና መከናወንን ይሰጣል። ልብ ከተበታተነ ግን የፈለገ ብትሮጥ፣ የፈለገ ወደ ተራራ ወደ ቁልቁለት ብትወርድ ውጤቱ ዜሮ ነው። በአንድ ልብ ከቆምክ ግን እግዚአብሔር ካንተ ጋር ይሆናል፣ ድል ይሰጣል። ጩይና አሜን በል። አሁን ሰይጣን በጣም ሰዎችን እየተጫወተ ያለው ነገር በምን እንደሆነ ታውቃለህ? ልብ ለልብ አንድ አይደለም። ሚስት ከባሏ ጋር ልቧ አንድ አይደለም። ባል ከሚስቷ ጋር ልቡ አንድ አይደለም። ልጆች ከእናት ከአባት ጋር ልባቸው አንድ አይደለም። የተከፋፈለ ነው። ከዚህ የተነሳ በቃ ድል የለም። ለዛ ቤት ይሰራሉ፣ ይሮጣሉ፣ ይደክማ፣ ፍሬ የለም። ዜሮ ህይወት። ነገር ሁሉ በዜሮ ነው የሚባዛው። እግዚአብሔር ከዚህ ይጠብቀን። ዛሬ ግን ለዚህ ጉባኤ ጸልያለሁ። እግዚአብሔር አንድ መንፈስ አንድ ልብ ይስጣችሁ። አሜን። አንድ ሁኚ። ልብሽ አንድ ይሁን። ልብ አንድ ይሁን። ልብ አንድ ከሆነ እግዚአብሔር ለእጆች ድል ይሰጣል። አሸንፈት ይመለሳል። አሜን ነው። በአንድ ልብ ስለወጡ፣ በአንድ መንፈስ ስለወጡ ጠላቶቻቸውን እግዚአብሔር በእጃቸው አሳልፎ ሰጣቸው። ተሸነፉ አይልም፣ አሸነፉ ይላል። ማሸነፍ ትፈልጋለህ? ድል ትፈልጋለህ? በአንድ ልብ በአንድ መንፈስ አሜን ነው። አንድ ሆነ ጸልይ። የአንድነት ጊዜ ይኑርሽ። ራዳኮ ማራካናማስ አሜን አሜን። እስቲ ነይ ለዚህ ጉዳይ እንጸልይ ብለሽ ተንበርከኪ። ሌላ ሰው ጣልቃ ሳታስገቢ እስቲ ተንበርከኩ። እግዚአብሔር ለእናንተ ድል ካልሰጠ ታያላችሁ። ነይ እስቲ ባክሽ እግዚአብሔር የነገረን ነገር እንዲፈጸም አብረን እንበርከክ በል። ከምስቲ ጋር ተንበርከክ። ሩጫ አቁም። ስልክ ቀንስ፣ ተንበርከክ። ጌታ ይመጣል። ያስጨነቀህን ገልብጦ ያሳያል። አሜን። ሊባርካችሁ በጌታ በኢየሱስ ስም። ለ25 ሰዎች ይሄ የግንቦት ወር ኦልሬዲ አልቋል። ሰኔ ልንጀምር ነው። በኢየሱስ ስም ሰኔ፣ ሐምሌ፣ ነሐሴ እስከ መስከረም ባለው ወር ላይ በእናንተ ህይወት ላይ እስከ ዛሬ ተግዳሮት የሆነ በፊታችሁ የቆመ እንደ ጎልያድ ያስጨነቃችሁ ተገልብጦ የሚታዩበት ወር ይሁንላችሁ። ወድቆ የሚታዩበት ወር ይሁንላችሁ። በአፍጢሙ ተደፍቶ የሚታዩበት ወር ይሁንላችሁ። እግዚአብሔር እስከ መስከረም ይለኛል። እኔ መልእክቱን ወስጃለሁ። ያስጨነቀህን ገልብጬ ያሳያለሁ ይልሃል። ሩባሃዱና ከማንዳ ይውደቅ ከቤቴ ላይ፣ ይውደቅ ከአገልግሎቴ ላይ፣ ይውደቅ ከትዳሬ ላይ የሚል አማኝ ብቻ አሜን። አውሮባ ዲያና ካራባስ በአንድ ልብ በአንድ መንፈስ አብሮ ስለወጡ እግዚአብሔር ጠላቶቻቸውን በእጆቻቸው አሳልፎ ሰጣቸው ይላል። በአንድ ጊዜ ግጥሚያ 10,000 ረፈረፉ ይላል። በአንድ ልብ ባይወጡ ይሁዳና ስምዖን ባይስማሙ ድል አይኖርም። አንተ ከቤተሰብ ጋር ሳትስማማ እንዴት ድል ይኖራል? አንተ ተቃራኒ መንገድ እየሄድክ እንዴት ድል ይኖራል? ኢየሱስ ይችላል። አሜን በላ። ኢየሱስ ይችላል። እስቲ ይችላል በል። አንተ 10 አይነት ባህሪ እያለህ እንዴት እግዚአብሔር ይሰራል በአንተ ህይወት ላይ? አንዴ ክርስቲያን፣ አንዴ ሰይጣን፣ አንዴ አጋንንት እየሆንክ እንዴት የእግዚአብሔርን ክብር ታያለህ? እኔ እውነቴን ነው ለምነግርህ በወንጌል ስለማላፈር። አንዴ የጌታ ልጅ አንዴ የሰይጣን ልጅ እየሆንክ እንዴት ይሰራል እግዚአብሔር በአንተ ህይወት? 10 አይነት ህይወት ያላቸው ሰዎች አሉ። 10 አይነት ባህሪ ይኸውልህ ልንገር። ልቢ አንድ ከሆነ መንፈሲ አንድ ከሆነ
እግዚአብሔር በአንተ ህይወት ላይ ይገለጣል። እግዚአብሔር የሚያስጨንቅህን ሁሉ እንደዚህ ሶፍት ጠቅልሎ በእጅ ይሰጣል። ልብካ አንድ ካልሆነ መንፈሴ አንድ ካልሆነ ያንተ ህይወት በመከራ የታጀበ ነው የሚሆነው። እነዚህ ሰዎች በአንድ ልብ ወጡ፣ በአንድ መንፈስ ወጡ። ይሁዳና ስምዖን ተስማሙ። ከዛም እግዚአብሔር መስማማታቸውን አየና ልክ ጦርና መሳሪያቸውን ይዞ ሲወጡ ጠላቶቻቸውን እንደተቀቀለ ፓስታ ሽባ አድርጎ ሰጣቸው። አሜን አትልም? በኢየሱስ ስም ይሄ ቃል በአንተ ቤት ፍሬ ያፍራ። ይሄ ቃል በአንቺ ቤት ፍሬ ያፍራ። በኢየሱስ ስም በእኛ ህይወት ላይ ፍሬ ያፍራ። በአንድ ልብ እግዚአብሔር አንድ ልብ ከሰጣችሁ የነካችሁት ሁሉ ይባረክላችሁ። ጁና ኮላቫ ጌታ ኢየሱስ ሆይ እጸልያለሁ ዛሬ ከዚህ ጉባኤ ውስጥ ማንኛውም እርም ይነቀል። አንተ የማትከብረው እርም ይነቀል። አንተ የሌለህበት መንገድ በኢየሱስ ክርስቶስ ስም ይነቀል። አንድ ልብ፣ አንድ ልብ፣ አንድ ልብ፣ አንድ መንፈስ ከሌላ አገልግሎታችን፣ ሩጫችን፣ ጸሎታችን ከንቱ ነው። እነዚህ ሰዎች ግን በአንድ ልብ ወጡ። ስምዖንና ይሁዳ ምን ሆኑ? ተስማሙ። ኢየሱስ ጌታ ነው። እነሱ ሲስማሙ እግዚአብሔርም ከሰማይ ምን ሆነ? ተስማማ። እናት ራሱ እኮ ስታሳድግ ልጆቿን ወደ ራሷ ጎን አርጋ የምታሳድግበት ሁኔታ አለ። እኛ ቤት ውስጥ ሁለት ቤት ውስጥ ይሄ አይነት መንፈስ አለ። ታውቃለህ? ወንድሞቻችን ሚስቶቻቸው ሁለቱ በጣም አደገኞች ናቸው። ሁለቱም ልጆቻቸውን ከአባታቸው ነጥለው ያሳደጉት አስተዳደግ አደገኛ ነው። ከዚህ የተነሳ የአባታቸውን ወገን አይወዱም። ግን የሚበልጠው እኮ የአባታቸው ወገን ነው። በማያውቁት መንፈስ ጭንቅላታቸውን እየሞሉ አሳድገው ከመሬት ተነስተው አጎቶቻቸውን ይጠላሉ። ለአባታቸው እንኳን መልካም አስተሳሰብ የላቸው። የሚጨነቀው እሱ፣ የሚቆፍረው እሱ፣ ታግሎ እንጀራ የሚያመጣው እሱ፣ ግን ገንጥላ አሳደገች። እንደዚህ አይነት ስፒሪት አለ። ከዛ ይልቅ የእናታቸውን ወገን ይወዳሉ፣ ያከብራሉ። አለ እኛ ቤት ስብከት ሰብካለሁ ነው፣ ወንጌላዊ ነኝ። እኛ ቤት ውስጥ 4 ፓስተሮች አሉ። ግን አለ አየ መንፈሱ ጠማማ መንፈስ እግዚአብሔር ይገልብጠው። ምን ነው ዝም አላችሁ? አንዳንዶቻችሁ ቤት እንዳለ አይ ቲንክ አይ ነው በጣም ናል አለ እኮ እንደዛ አይነት መንፈስ በጌታ በኢየሱስ ክርስቶስ ስም ይሄንን ምንጭ ዛሬ ማለዳ ተስማምተን እንነቅላለን። ከየቤታችን ከየጓዳችን በኢየሱስ ስም የተነቀለ ይሁን። አጠገብ ያለውን ሰው ጨብጠውና ሁሉንም በክርስቶስ ውደድ በለው። ክርስቶስ አንድ ነው በለው። ሃሌሉያ! ክርስቶስ አልተከፋፈለም። ክርስቶስ አንድ ነው። ልባችን አንድ ሲሆን የምንሰራው ሁሉ ይከናወንልናል። ይሁዳና ስምዖን ልባቸው አንድ ሆነ፣ መንፈሳቸው አንድ ሆነ። እግዚአብሔርም ጠላቶቻቸውን በእጆቻቸው አሳልፎ ሰጣቸው። 2-3 ፖይንት ነው የነገርኳችሁ። አንደኛው ለማንኛውም ጉዳይ ለምናስባቸው ነገሮች፣ ልንሰራ ለምናስበው፣ ልንነግድ ወይም ልንማር፣ ውጭ ለመሄድ ለምናስበው ነገር ሁሉ የእግዚአብሔርን ምሪት መጠየቅ። የመጀመሪያ ምሪት ወሳኝ ነው። አሜን ነው። ምሪት ለማግባት ምሪት፣ ውጭ ለመሄድ ሌላም ነገር ለመቀየር ምን ያስፈልጋል? እስቲ ምሪት በሉ። ምሪት የመጀመሪያ ምሪት ነው። ሁለተኛው ደግሞ አንድ ልብ ያስፈልጋል። አንድ መንፈስ ያስፈልጋል። እግዚአብሔር በዚህ ሁኔታ ውስጥ ክብሩን ይገልጣል። ክብር ለጌታ ይሁን። እስቲ ጮኻችሁ አሜን በሉ ባካችሁ። ከዛ በኋላ አንድ በጣም ለረጅም ዓመት ነገስታትን፣ ትልልቆችን፣ ስልጣን ያላቸው ሹመት ያላቸውን የእጃቸውንና የእግራቸውን አውራጣት እየቆረጠ እንደ ውሻ ፍርፋሪ የሚያበላ አዶናቤዚቅ የሚባል ንጉሥ ነበረ ይለናል። አዶናቤዚቅ የስሙ ትርጉም የቤዚቅ አለቃ ወይም ጌታ ማለት ነው። አያችሁ፣ የአካባቢው ገዢ ማለት ነው።
ይህንን አካባቢ የገዛ ምን አይነት መንፈስ ይሁን? እንገልብጦ ይቻላል? ስልጣን አለን? እስቲ ስልጣን ያለው እስቲ ስልጣን አለ። እንዲህ አታርጋ፣ ካንጋሮ አታርግ፣ እጅን እንዲህ አርግና ስልጣን አለኝ በል። ጆና ካባሪያስ እጅ ላይ ችግር ካለ ጸልይ ያለው ትፈወሳለህ። እስቲ እንዲህ አርግና ስልጣን አለኝ በል። እኔ ያፈረስኩት ይፈርሳል በል። የነቀልኩት ይነቀላል። በዚህ አካባቢ ላይ ቡልቡላ ላይ ጌታ ነኝ ብሎ የተቀመጠ ማን ይሁን? ዛሬ ይገለበጣል፣ ይገለበጣል። ሸይ እስቲ ይገለበጣል በልባክ አያለው። እግዚአብሔር አምላክ አካባቢው ነጻ ሲያወጣ ብርሃን ሲበራ ነው ማየው። አሜን ነው። ኢየሱስ ይችላል። አጠገብ ያለው ሰው ያዘውና አካባቢውን የገዛ በለው። ዛሬ ማለዳ በኢየሱስ ስም ኃይል ይነቀላል በለባክ። የቤዚቅ ምን ጌታ የአካባቢው ወይም የአገሩ ጌታ ገዢ አዶና ቤዚቅ የሚባለው በጣም አደገኛ ነው። የእጃቸው አውራጣት ይቆርጣል፣ የእግራቸውን አውራጣት ይቆርጣል። ይቅርታ አድርጉልኝ። አሁን የእጃችሁ ወየኛው ዋናው አውራጣታችሁ ተቆርጦ እንጀራ ትበላላችሁ? እስቲ ሞክሩ። ጥልዬ ይሆናል? ሹካ ነው እኮ የሚያደርገው። ዋናሽን የበላ ዛሬ ይመታ። ወይኔ ሰው ዛሬ ተኝቶብኛል። ይኸውላችሁ እኔ በጣም የውጭ ጥሪ ያለብኝና ብዙ አገልግሎቶች እኔ ጋር ይመጣሉ። ዛሬ እንኳን እቺን ጉባኤ ለማገልገል የኛን ቸርች ለማገልገል የቀረሁት ብዙ አጀንዳ ዘግቼ ነው። ከቀለዳችሁ በየሳምንቱ ነው የምሄደው። ነው አገር አለ በቃ የሚሰብክበት። የምትፈልጉ ከሆነ እጃችሁን ዘርጉ። ኢየሱስ ግን እኔ ከጠገበ ሰው ጋር ጊዜን አልፈጅም። ይኸው ልንገሪ ዛሬ ዋናዬን የበላ ከዚህ እስክትመለስ ድረስ እግዚአብሔር ይኸውልህ በአፍጢሙ ይደፋልሃል። እስቲ እጅን ከፍ አድርግና ዋናዬን የበላ በል። የበረከቴን ዋና የበላ፣ የጤናዬን ዋና የበላ፣ የልጆቼን ዋና በኩራቸውን የበላ ዛሬ በጌታ በኢየሱስ ስም ይታረዳል። አሜን። ይገለበጣል። ዋናዬን የበላ ይታረዳል። አጠገብ ያለው ሰው ገፋ አርግና ከዚህ በኋላ ፍርፋሪ አትበላም በለው። እኔ አንተ ቤት መጥቼ ልጆች ያቦኩት ልጆች ሲበሉ የቀረው ፍርፋሪ ቢታበላ ይበላለሁ? አንተስ ምን ብለህ ታቀርባለህ? አይሆንም አይደል? አጠገብ ያለው ሰው እንዲህ በለው እባክህ፣ የማይመጥን ዛሬ ከእጅ ይመታል በለው። የማይመጥን ሻኩባራ ዲናማስ እግዚአብሔር የአንዳንድ ሰዎችን እድል እየቀየረ ነው። የአንዳንድ ሰዎች እንጀራ እየተቀየረ ነው። የአንዳንድ ሰዎች በር እየተቀየረ ነው። የአንዳንድ ሰዎች ነገር እየተቀየረ ነው። ፍርፋሪ የሚያበላሽን ዛሬ መትቼዋል። ይመታ የሚል አሜን። ፍርፋሪ በኢየሱስ ስም የማይመጥንን እንጀራ የሚያበላ ዋናሽን እየበላ ለአንቺ ግን ተራ ነገር የሚመግብሽ ይደፋ። እኔ አልራራለትም። ዋናውን እየቀለበሰ ከእጄ የሚመታ መንፈስ ሪኮባ ዋናውን ልክ በቃ እኔ ጋር ሊመጣ ስል ከእጄ ላይ የሚመታ ዛሬ በኢየሱስ ስም እኔ ቀድሜ መተዋል። ሻካቲ ላቫኒያስ ገፋ አድርገውና ዋናሽን የበላ ዛሬ አያመልጥም በለው። ዛሬ አያመልጥም በለው። ግንቦት 23 አያመልጥም በለው። ረባባባባ አያመልጥም በለው። አያመልጥም። ዛሬ ግንቦት 23 ነው። ዋናሽን እየበላ የቆየ አያመልጥም። እግዚአብሔር ይበቀልልሻል። እግዚአብሔር ይበቀልልሃል። እግዚአብሔር ይበቀልልሻል። ወይኔ የጨከነ ሰው ካለ ያዘ አጠገቡ ግራ ቀኝ ያለውን ሰው እግዚአብሔር ይበቀልልሃል። ዋናዬን እየበላ የቆየ በረከትሽን እየነጠቀ የቆየ ሰላቢው፣ ሌባው፣ ወንበዴው ዛሬ አያመልጥም። ከእግዚአብሔር እጅ አያመልጥም። ጠላትሽ፣ እባቡ፣ ተንኮለኛው፣ ያ ዘንዶ ከእግዚአብሔር እጅ አያመልጥም። ከእግዚአብሔር እጅ አያመልጥም። ዛሬ ይሰባበራል። አሜን። ከእግዚአብሔር እጅ አያመልጥም።
እኔ አላቅም የሆነ በቃ ያስጨነቀኝ ነገር ዛሬ በእግዚአብሔር እጅ ይሰባበራል። አዶና ቤዚቅ የሚባለው ይሄ ክፉ ሰባ ነገስታትን አውራ እጃቸው ላይ አውራ ጣት ቆርጣል፣ አውራ እግራቸው ላይ አውራ ጣት ይቆርጣል። አረማመዳቸውን ሁሉ አበላሽተዋል። በራሳቸው እጅ አንስቶ አይበሉም። ፍርፋሪ እንደ ውሻ ፍርፋሪ እኮ የወደቀውን እንደ ውሻ ይበላሉ። ነገስታት ናቸው እኮ ትልልቅ ፖዚሽን ላይ ትልልቅ ስልጣን ላይ ያሉትን ግን ዋና እንዳይበሉ ምን አድርገዋል? መቷቸዋል። ከዛ እንደ ውሻ ነው የሚበሉት ያንን ፍርፋሪ። በኢየሱስ እኔ ፍርፋሪ አልበላም በል። ተናገር። የተናገርከውን ነው የምትበላው። በልትገምና ማርቆስ 15 ላይ ይናገራል እኮ እንዲሁ ሉቃስ ላይ ይሄ ፍርፋሪ። እስቲ እኔ ፍርፋሪ አልበላም በል። ዋናው የኔ ነው በል። አሜን አሜን አሜን። ዋና የሚፈልግ አለ። የእንጀራ ዋናው፣ የኢኮኖሚ ዋናው በኢየሱስ ስም ሳይሰባበር እጅሽ ላይ ይግባ። ከዚህ በኋላ ዋናው ያንተ ነው በለው። አጠገብ ያለው ሰው ሽፍሮ ነገር አትበላም፣ ፍርፋሪ አትበላም። የዘመኑ ልጆች ፉፋ ነው የሚሉት። ይሄ ፍርፋሪ እዛ ነው። እኔ ፍርፋሪ አልበላም በል እስቲ። የተመቸው ሰው ብቻ ዝም ይበል። እኔ በል ዛሬ በል ከማይመጥነኝ ሰፈር በል ወጥቻለሁ በል። ከማይመጥነኝ ወንበር በኢየሱስ ስም ቀይሬያለሁ። አሜን። አንተ ፍርፋሪ ሊያበሉኝ ነው ጠብ ያለችው። እስቲ እኔ ፍርፋሪ አልበላም በሉ። እኛ ሳንጨርስ ልጆቻችን ጨርሰው ወጥተዋል። እጃችሁ ከፍ አድርጉና እኔ በሉ ፍርፋሪ አልበላም በል። የማይመጥንን ሊያስይዙኝ ነው፣ ትንንሹን ሊሰጡኝ ነው። ዛሬ እግዚአብሔር ዋናውን ያስረክበዋል። አይዶና ቤዚቅ ይላል። ልክ ይሁዳና ስምዖን የእስራኤል ልጆች በአንድነት ጠላቶቻቸውን እየተዋጉ እያሸነፉ እንደመጡ በሰማ ጊዜ ይላል። እቺን ስሙኝና ልጨርስ። እንዳሸነፉም በሰማ ጊዜ ከነርሱ ፊት መሸሽ ጀመረ ይላል። መሸሽ ጀመረ። ሊደበቅ ሊያመልጥ ነው የሚሸሸው። ከዛ በኋላ አዶና ቤዚቅን አሳደው ያዙት ይላል። ዛሬ ከእግዚአብሔር እጅ አያመልጥም። አሜን ነው። አንተን እያስጨነቀ እያስለቀሰ አንገት እያስደፋ የኖረ በኢየሱስ ስም አያመልጥም። አሳደው ምን አረጉት ይላል? ያዙት። መልእክት ሰማለሁ። የበረከትሽ ጠላት ተያዘ። 10 ሰው ነው አሜን ያለ። እያስለቀሰሽ የኖረ ዛሬ ተያዘ። አጂካ ቦራባሽ እያስለቀሰሽ የኖረ ተያዘ። እያስጨነቀሽ የኖረ ተያዘ። ጠላቴ ተያዘ በሉ እስቲ። የዘረፈኝ በሉ ተያዘ በሉ። አሳዶ ምን አረጉት? ያዙት። ይዘው አመጡና በቤዚቅ ላይ ምን አረጉ? የእጁንና የእግሩን አውራ ጣት ምን አረጉ? ቆረጡ ይላል። አየ የዘራውን አጨደ። አቤት የዘራው ምን አለ? አጨደ። ኢየሱስ ጌታ ነው። አሜን በለዋ። የዘራው ምን አለ? አጨደ። የእጁንና የእግሩን አውራ ጣት እርሱም እንዳደረገ ያደረጉበት፣ እሱም እንዳሰቃየ አሰቃዩት። ዛሬ ያሰቃየሽ ተሰቃይቶ ይሞታል።